መቼም ቢሆን ሊካድ የማይችልና ትክክለኛ አንድ እውነት አለ። እሱም ደግሞ ወደዚህ ምድር የመጣ ሰው እንዳለ አንድ ቀን ተራውን ጠብቆ ሁሉም ሰው መሞቱ የማይቀር ነው። እንዲያውም ሰው ብቻ ሳይሆን ማንኛውም ህይወት ያለው ነገር እዚህ ምድር ላይ ያለ በአጠቃላይ ምንም እንኳን ቢቆይም ወይም ቢያረፍድም ሁሉም አንድ ቀን ከዚህ መሄዱ የማይቀር ነው ወይም መሞቱ የማይቀር ነው። እና ታዲያ በዚች ምድር ላይ እንደዚህ አይነት ክስተት ወይም እንደዚህ አይነት ተግባር ሊፈጸም ይችላል። ሰውም ሆነ ማንኛውም ህይወት ያለውን ነገር ሞትን አታሎ ወይም አልፎ እንዲቆይ ማድረግ ይቻል ይሆን? ወደፊትስ ቢሆን ሳይንስ ይሄን ያህል ሊያድግ ይችላል? አንድ ሞተ የተባለ ሰውን ወይም የሞተ ሰውን ድጋሚ በህይወት መቀስቀስ ይችላል? ወይንስ ደግሞ መቼም የማይሞት ዘላለማዊ ህይወት ያለው ኢሞርታል የሚሉትን አይነት ሰው ወይም እንስሳ ማድረግ ይችላል? ዛሬ ደግሞ ምን ነካው ምን እያወራ ነው ብላችሁ እንዳትሉ። ምናልባት ይሄን ስታውቁ ሁላችሁ ልትነቁና ልትገረሙ ትችላላችሁ። አሜሪካ ውስጥ ያለ አንድ ካምፓኒ ቀደም ብሎ በዚህ ፕሮጀክት ላይ አንድ ተለቅ ያለ ስራ እየሰሩ ነው ያሉት። ማለትም ሞትን የሚያታል ፎርሙላ ነው ብለው ያሰቡትና ያገኙትን በጣም ፈጠን ብለውና ጊዜ ሳይፈጁ ተግባራዊ ለማድረግ ስራ ጀምረዋል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ልክ የአውሮፕላን ዲዛይን ኤሮኖቲክስ እንደሚባለው የተለያየ ኤሌክትሮኒክስ መገልገያዎች ደግሞ ኤሌክትሮኒክስ እንደሚባሉት የተለያየ ሮቦት ዲዛይኖችን ደግሞ ሮቦቲክስ እንደሚባል መቼስ ሁላችንም እናውቃለን። ልክ እንደዛው የአንድ ሰው የሞተ አካሉን ወይም ሬሳውን ሪዘርቭ አድርገው የሚያስቀምጡበት ፕሮሰስም አለ። ይሄን የሚያደርጉበት ዋነኛ ዓላማቸው ደግሞ ያንን የሞተ ሰው ወይም ሬሳውን ድጋሚ በህይወት እንዲነሳና እንዲነቃ ማድረግ እንችላለን ብለው ነው። እናም ይሄ ፊልድ ወይም የሥራ ዘርፍ ክሪዮኒክስ በሚባል ይታወቃል ወይም ክሪዮኒክስ የሚል ስም ሰጥተውታል። የዚህ ስራ ኤክስፐርቶች እንግዲህ ሙሉ ለሙሉ እምነት አላቸው። በቀጣይ 50 ወይም 70 ዓመት ከቆዩ በኋላ በዚህ ስራ ላይ ከሰሩ በኋላ የያዙትና እየሰሩበት ያለው ሜዲካል ሳይንስ በጣም ከፍተኛ እድገት ማሳየትና ማደግ ስለሚችል አንድ ሰውን ከመሞት ማዳንና ዘላለማዊ ህይወት እንሰጠዋለን ብለው ያምናሉ። ወይም ደግሞ አንድ የሞተ ሰውን መልሰን በህይወት ማድረግ እንችላለን ብለው እየተማመኑ ነው ያሉት። ስለዚህ ከሞቱ በኋላ ወደዚህ ዓለም በድጋሚ መመለስ ፍላጎት ያላቸው የተለያዩ ሰዎች በሜዲካል ሳይንስ ላይም ደግሞ አይናቸውን ጨፍነው ሙሉ ለሙሉ እምነት ስላላቸው ለነዚህ ሰዎች ወይም በዚህ እምነት ላይ ላሉ ሰዎች አሪዞና ውስጥ በሚገኘው ስኮትስ ዴል በሚባለው አካባቢ ኤልኮር የተባለ የአንድ ትልቅ ካምፓኒ ዋና ቢሮ ይገኛል። ከውጪ ሲታይ ይሄ ስራ ቦታ ወይም ቢሮ ካምፓኒው አንድ ኖርማል ድርጅት ወይም የስራ ቦታ ቢሮ ይመስላል። ግን አንድ ሰው ወደ ህንፃ ውስጥ ከገባ እጅግ በጣም በአስደናቂ ሁኔታ ለየት ያለ እይታዎችን ማየት ይችላል። ወይም ደግሞ ፊት ለፊቱ የሚያያቸው ነገሮች በጣም አስደናቂና ያልተለመዱ ናቸው። በጭስ የተሞሉ እነዚህ የማይዝጉ ስቴንለስ ስቲል የሚባሉ ብረቶችን መሰረት ተደርጎ የተሰራው ትልልቅ ታንከሮችና ኮንቴነሮች ይገኛሉ። እነዚህ ውስጥ ደግሞ በአጠቃላይ ወደ 300 የሚደርሱ ሰዎች ሬሳቸው የተቀመጠበት ነው። ከሰዎችም ሌላ ደግሞ 33 የሚደርሱ የቤት እንስሳትን በድጋሚ በህይወት መቀስቀስና ነፍስ መዝራት እንችላለን ብለው ስላመኑ የእንስሶቹንም ሬሳ ፍሪዝ አድርገው ወይም ማቀዝቅዘው ሪዘርቭ አድርገዋቸዋል። እዚህ ቦታ ላይ አንድ የሞተ ሰውን ወይም ሬሳውን ለየት ባለና በአስገራሚ እይታ ወይም እሳቤ አይታይም። እኛ እንደምናስበውና እንደምናየው ከነጭራሹ በዛ ልክ አይደለም የሚያዩትም የሚገምቱትም። ምክንያቱም የአልጎር ቡድኖች ወይም የስራ አስኪያጆቹም ጭምር ሰራተኞቹ የሚያምኑት እነዚህ ሰዎችም አንድ ኖርማል ሰዎች ናቸው። በአሁኑ ሰዓት ላይ ልባቸው እየመታ አይደለም ያለው ወይም ስራ እየሰራ አይደለም ያለው። ስለዚህ እነዚህ ሰዎች ለረጅም ጊዜ ያለማቋረጥ ጸጥ ጭጭ ብለው ተኝተዋል ብለው ነው የሚያምኑት። ከዛ ሌላ ደግሞ የእነዚህ ሰዎች ወይም የሬሳቸው እያንዳንዱ የሰውነት ክፍላቸው በጣም አሪፍ በሚባልና ምርጥ በሚባል ደረጃ ሪዘርቭ አድርገውታል። በእነሱ አስተሳሰብ እንግዲህ እነዚህ 300 የሚደርሱ ሰዎች ጊዜ ለቀጣይ ለብዙ ዓመታት ባለበት ቦታ ላይ እንደቆመና ቀጥ እንዳለ ተደርጎ ነው የሚታሰበውም የሚታመነውም። ወደፊት እንግዲህ ከ70 ዓመት በኋላ እውነትም በትክክለኛው ሜዲካል ሳይንስ እድገት አሳይቶ እነዚህ ሰዎች መልሶ ህይወት ሊዘራላቸውና በህይወት ሊመልሳቸው ከቻለ እነዚህ ሰዎች ወደፊት ከሄዱ በኋላ ማለትም ፊውቸር ላይ ይቀሰቀሳሉ እንደማለት ነው። ሁላችንም ልክ ሳይንስ ፊክሽን የሆነ ፊልም ላይ ታይም መሽን ወይም ደግሞ ታይም ትራቨል በሚለው ኮንሰፕታቸው የሰሩት ፊልም ላይ ወደፊት ሄደው ይነቃሉ ወይም ወደፊት ሄደው ጊዜ ላይ እንደሚደርሱት ሁሉ እነዛ ሰዎችም ወደፊት ሄደው ይነቃሉ ብለው ያምናሉ። በአስገራሚ ሁኔታ እነዚህ ኮንቴነሮች ውስጥ ደግሞ በጣም ከፍተኛ የሚባል ቅዝቃዜ አለ። ያ ቅዝቃዜም ደግሞ በዓለማችን ላይ በጣም በቅዝቃዜው የሚታወቀው አካባቢ አንታርክቲካ ከሚባለው አካባቢ የበለጠ ነው። ወይም እዛ ቦታ ላይ ይሄን ያህል ቅዝቃዜ የለም። በፈሳሽ ናይትሮጂን ወይም ሊኩዊድ ናይትሮጂን ሞልተው ያስቀመጡት ሲሆን ይህንን ኮንቴነር ስለዚህ ኮንቴነር ውስጥ ያለው ቅዝቃዜ እጅግ በጣም በአስደናቂ ሁኔታ -196 ዲግሪ ሴልሺየስ አካባቢ ይደርሳል። ይህን ቅዝቃዜ ደግሞ በኮምፒውተር እርዳታ 24/7 ያለ ማቋረጥ ኮንትሮል ያደርጉታል። ድንገት እንኳን የኃይል መቋረጥ ካጋጠመ ብለው ደግሞ ተጨማሪ ባካፕ የሚሆኑ ጄኔሬተሮችም ተዘጋጅተዋል። አንድ ትልቅ የሚባል ኮንቴነር ውስጥ 4 ሙሉ የሚባል የደንበኞቻቸውን ሬሳ ከነሰውነታቸው ሪዘርቭ የሚያደርግ ሲሆን 5 ደግሞ ኒውሮ የሚባሉ ፔሸንታቸውን ወይም ደግሞ ደንበኞቻቸውን ማለትም ጭንቅላታቸው ብቻ እዚህ ቦታ ላይ እንዲቀመጥና እንዲቀዘቅዝ ያደርጉታል። ይሄኛው እንግዲህ የምታዩት
የምታዩት ትንሹ ኮንቴነር የአንድ ሰው ጭንቅላቱንና መልኩን ፍሪዝ ለማድረግና ለማቀዝቀዝ የተሰራ ነው። ከ300 ሬሳዎች መሃል ወይም ሰዎች መሃል 116 የሚደርሱት ከአንገት በላይ ብቻ ፍሪዝ እንዲደረግ የተስማሙና ያስደረጉ ሲሆን እነዚህ ሰዎች ደግሞ እንደሚያምኑትና እንደሚሉት ከሆነ በአይምሮአቸው ውስጥ የሚገኘው አንጎላቸውም ትውስታቸውም ሆነ በውስጡ ያለው ዳታ ጠቅላላ 100% ሴቭ ሆኗል ወይም ደግሞ ደህንነቱ ተጠብቆ ተቀምጧል ይላሉ። የክሊኒክ ሪሰርቸሮች እንደሚያምኑትና እንደሚሉት ከሆነ እነዚህ ከአንገት በላይ ብቻ ሪዘርቭ ያደረጉ ሰዎች ወደፊት መልሰው እንኳን በህይወት ስናደርጋቸው ወይም ወደ ህይወት ስንመልሳቸው መልካቸውና አይምሮአቸው የራሳቸው ይሆናል፣ ብሬናቸው ጭምር ማለት ነው። ግን የተቀረው ሌላ ሰውነታቸው ወይም የሰውነት ክፍላቸው በአጠቃላይ አርቲፊሻል ሆኖ ያገለግላቸዋል። እነሱ እንደሚሉት ከሆነ እነዚህ ሰዎች ከመሞታቸው በፊት ያደርጉት የነበረው ወይም ችሎታቸውና ብቃታቸውን እንዳለ በደንብ ያስታውሳሉ። አይምሮአቸውንም ልክ ድሮ ይጠቀሙበት እንደነበረው አሁንም በህይወት ስንመልሳቸው መልሰው መጠቀም ይችላሉ እያሉ ነው። ይህም ማለት ኖርማል እያሉ እንደሚሰሩት አሁንም በድጋሚ መስራትና ተግባራዊ ማድረግ ይችላሉ ብለው ያምናሉ። አርቲፊሻል ሰውነታቸው ደግሞ ከአይምሮአቸው የሚነሳውና የሚመነጨውን የተለያዩ ሲግናሎች መቀበልም ይችላል። አርቲፊሻል የሆነ ልባቸውም ደማቸውን ፓምፕ የሚያደርግበትና የሚረጭበት መንገድም ልክ እንደዛ ይሆናል። ልክ ትክክለኛ ልብ ያለው ሰው እንደሚያደርገው ማድረግም ይቻላል ማለታቸው ነው። ግን እዚህ ጋር አሁን ትልቁ ጥያቄ እና ይሄ ሁሉ ነገር እንዴት ነው የሚታመን የሚሆነው? እንዴት ነው እውነት የሚያደርጉት? ክሊኒክስ የተባለው ይህ ሲስተም ያን ያህል ቀላል አይደለም። እኛ የሚታየንንና የምናነበው የምንሰማውን ያህል ቀላል ሲስተም አይደለም። ፈሳሽ ናይትሮጅን ውስጥ የአንድ ሰው ሬሳን ብቻ ስላስቀመጡና ውስጡ ስላስገቡት ብቻ ስራው በትክክል ተሰራ የሚባል አይደለም። መጀመሪያ ላይ የሚሰራው ነገር ፕሮሰሱ አንደኛ ረዘም ያለ ነው። በዛ ላይ ደግሞ በጣም ከፍተኛ ገንዘብ የሚያስወጣና ብዙ ወጪ ያለው የሚባል ስራ ነው። የአንድ ሰው ሙሉ ሰውነቱን ወይም ሬሳውን ለ50 ዓመታት ለቀጣዩ ማለት ነው ክራዮሴንስ በተባለው ኮንቴነር ውስጥ ሪዘርቭ አድርጎ ማስቀመጡ በአጠቃላይ እስከ $220,000 የሚያክል ከፍተኛ ገንዘብ ያስወጣልም ያስከፍላልም። አንድ ሰው ደግሞ ከአንገት በላይ ጭንቅላቱን ብቻ ክራዮ ፕሮቴክት ማስደረግ ከፈለገ $80,000 ከመሞቱ በፊት ለድርጅቱ መክፈሉ ግዴታ ነው ማለት ነው። በእኛ እንግዲህ ምን ያህል ሊሆን እንደሚችል ብሩን ካልኩሌት አድርጉት። ያሉትን ኮንዲሽኖች ወይም ፎርማሊቲዎች እንዳለ አንድ ደንበኛ ከተስማማና ከተቀበለ በኋላ ሁሉም ዶክመንት እንዳለ ይሟላል። ደንበኛውም ደግሞ ወረቀት ላይ ይፈርማል። ከዛ በኋላ ያ የደንበኛቸው ስም አልኮር የተባለው ካምፓኒ ላይ ዌይቲንግ ሊስት ላይ የሚቀመጥ ስም ይሆናል ማለት ነው። በዚህ ስራም ደግሞ ዌይቲንግ ሊስት ማለት የዚህ ካምፓኒ ወይም የአልጎር ቲሞች እንዳለ ሰራተኞቹ ያ ደንበኛቸው ወይም ደግሞ የተመዘገበው ግለሰብ ህይወቱ እስከሚያልፍ ድረስ ይጠብቃሉ ማለት ነው። የዶክተሮች አንድ ለየት ያለ ቲም አለ። እነሱም ደግሞ 24/7 ሁል ጊዜ ስልካቸውን ክፍት አድርገው አክቲቭ ሆነው ይጠባበቃሉ። ልክ ቀደም ብሎ ደንበኛቸው ወይም ደግሞ ታማሚው የሆነ ግለሰብ ህይወቱ ሊያልፍ እንደሆነና ሊሞት እንደሆነ በተነገራቸው ሰዓት ፈጠን ብለው ወደ ሆስፒታል ወይም ደግሞ ወዳረፈበት ቦታ በመሄድ ለየት ያለ ዝግጅታቸውን ሽርጉድ ይጀምራሉ። ደንበኛቸው ወይም ደግሞ ታማሚው ህይወቱ ካለፈ በኋላ በአንድ ሰዓት ውስጥ ወደ አልጎር የተባለው ካምፓኒ የተለያየ አገልግሎት የሚሰጥበት ቦታ ላይ ይመጣል ወይም ይዘውት ይመጣሉ። ከዛ በኋላ ሬሳው ላይ ክራዮ ፕሮቴክሽን የተባለውን ፕሮሰስ አንድ ብለው ይጀምራሉ። ኤክስፐርቶቹ እንደሚሉት ከሆነ አንድ ሰው ከሞተ በኋላ ወይም ህይወቱ ካለፈ በኋላ ፕሮሰሱን ፈጠን ብለን የምንጀምረውን ያህል የዛኑ ያህል በድጋሚ በህይወት የመነሳቱ ወይም ደግሞ በህይወት የመመለሱ ፕሮሰስ ያን ያህል ስኬት ይሆናል የፈጠነውን ያህል ብለው ያምናሉ። ግን ታዲያ የትኛው ፕሮሰስ ቢሆን ነው አንድ ሰውን በድጋሚ በህይወት ለመመለስ ወይም ደግሞ ድጋሚ ህይወት እንዲዘራና ነፍስ ዘርቶ እንዲንቀሳቀስ ለማድረግ ይህን ያህል አስፈላጊና ወሳኝ ነው የተባለው ፕሮሰስ ምን ቢሆን ነው? አንድ ሰው ህይወቱ ካለፈ በኋላ ሁላችንም እንደምናውቀው ልቡ መጀመሪያ ስራ መስራት ያቆማል። ከዛ በኋላ የዛ ሰው ሰውነት ውስጥ እያንዳንዱ ደም ስሩ ላይ ያለ የደም ዝውውር ሙሉ ለሙሉ ስራውን ያቆማል፣ ባለበት ይቆማል። የሰውነታችን የተለያየ ክፍል ላይ ደግሞ ደማችን መሽከርከርና መዞሩን ካቆመ ተራ በተራ አንድ በአንድ እያለ እያንዳንዱ ሰውነታችን ፌል ማድረግና አገልግሎት መስጠት ያቆማል ወይም ደግሞ መበስበስ ይጀምራል። አንድ ሰው ህይወቱ ካለፈ በኋላ ክራዮ ፕሮቴክሽን የተባለው ፕሮሰስ እስከሚጀምር ድረስ በደንበኛቸው ሰውነት ውስጥ የደም ዝውውሩ እንዲቀጥልና እንዳይቋረጥ ማድረግ ግዴታ ነው። ምክንያቱም እያንዳንዱ የሰውነቱ ክፍልና አይምሮ ጋር የደም ዝውውሩ ሳይቋረጥ መድረስ እንዲችል ወሳኝ ስለሚባል ነው ይህን ስራ የሚሰሩት። ይህን ለማድረግ ደግሞ የደንበኛቸው ደረት ላይ አንድ መካኒካል በሆነ መንገድ ፓምፕ የሚደረግ ነገር አለ። አርቲፊሻል በሆነ መንገድ ደግሞ በሰውነት ውስጥ ያለውን ደም ሙሉ ሰውነቱ ላይ መድረስ እንዲችል ፓምፕ ያደርገዋል፣ ልክ እንደ ልቡ ማለት ነው። እንደዛም ሆኖ ግን ስራ በዚህ የሚያበቃ አይደለም። ኦፕሬቲንግ ሩም ውስጥ ከመጣ በኋላ ወይም የስራ ቦታቸው ላይ ከመጣ በኋላ ዋናውና ትክክለኛ የሚባለው አስገራሚው ስራ አንድ ብለው ይጀምራሉ። መጀመሪያ አንድ ለየት ያለ ፓምፕ ይጠቀሙና ሰውነት ውስጥ ያለው ደም እንዳለ ተስቦ ወደ ውጭ እንዲወጣ ይደረጋል። በደሙ ፋንታ ደግሞ አንድ ለየት ያለ ኬሚካል እያንዳንዱ ሰውነት ጋር መድረስ እንዲችል ፓምፕ ይደረግና እየተገፋ ወደ ውስጥ እንዲገባ ይደረጋል። ግን መጀመሪያ ላይ ይህን ነገር ማወቅ ግድ ይለናል። የአንድ ሰው ሰውነት ውስጥ በአጠቃላይ ወደ 60% የሚደርሰው ውሃ ነው ያለው። ስለዚህ እንደዚህ ባለበት ቀጥታ ወስደው ፈሳሽ የሆነ ናይትሮጅን ያለበት
ታንከር ውስጥ ካስገቡት እያንዳንዱ የሰውነቱ ሴል ውስጥ ያለው ውሃ ሙሉ ለሙሉ ክሪስታል ይሆናል ወይም በረዶ ይሆናል። ስለዚህ እያንዳንዱ የሰውነቱ ሴሎች እርስ በርስ ያላቸው ግንኙነት እንዲያበቃ ያደርገዋል። ይህም ማለት ደግሞ በፈለገው ሁኔታ በድጋሚ ነፍስ እንዲዘራና እንዲስተካከል ማድረግ አይቻልም ማለት ነው፣ በእነሱ እምነት ነው ብላችሁ። ስለዚህ የአልጎር ዶክተሮች የሚያደርጉትም ወይም ደግሞ የሚዘጋጁትም የዛ የደንበኛቸውን ሰውነት ወይም ደግሞ ሬሳውን በትክክልና በሰላም ለማቆየት እያንዳንዱ ደም ስር ውስጥ ፓምፕ ተደርጎ የሚገባው ከነጭራሹ የማይቀዘቅዝ ለየት ያለ ኬሚካል በመጠቀም ነው ደም ስር ውስጥ እንዲገባ የሚያደርጉት። ከዛ በኋላ የሰውነቱም ቴምፕሬቸር ወይም ሙቀቱ ቀስ በቀስ እየቀዘቀዘ እንዲመጣ ያደርጉታል። ኖርማል የተባለ አንድ ውሃ ፍሪዝ የሚሆነውና በረዶ የሚሆንበት ደረጃ 0 ዲግሪ ሴንቲግሬድ እንደሆነ ሁላችንም እናውቃለን። ግን ይሄኛው በደም ስር ውስጥ የሚያስገቡት የማይቀዘቅዘው ወይም አይቀዘቅዝም የተባለው ኬሚካሉ የሚቀዘቅዝበትን ደረጃ ስናየው ወይም ፍሪዝ የሚሆንበትን ደረጃ ስናየው -100 ዲግሪ ሴልሺየስ አካባቢ ደርሶም እንኳን ፍሪዝ አይሆንም አይቀዘቅዝም ይባል ነው። የዚህ ደግሞ ዋና ጥቅም የሚባለው የሰውነቱ ቴምፕሬቸር እንዳለ ድሮፕ እየሆነ በጣም እየቀዘቀዘ በሚመጣ ሰዓት የሰውነቱ እያንዳንዱ ክፍል ይሄኛው ኬሚካል ስላገኙና ውስጣቸው ስላለ አሁን ላይ ባስገቡት ኬሚካል አካላቶቹ እንዳለ ተጠባቂ ይሆናሉ ወይም ይቆያሉ ማለት ነው። ግን ደግሞ የሰውነቱ ቴምፕሬቸር ወይም ሙቀቱ በጣም እየወረደና እየቀዘቀዘ ከሄደ በኋላ በውስጡ ያሉት የሰውነት ክፍሎቹ በአጠቃላይ በረዶ ይሆናሉ ወይም መስታወት ይሆናሉ። ልክ እዛ ከደረሰ በኋላም ደግሞ ሬሳውን ያነሱና ፈሳሽ የሆነ ናይትሮጅን ያለበት ታንከር ውስጥ ቀጥታ ያስገቡታል። ከዛ በኋላ እዚህ ኮንቴነር ውስጥ ከገባ በኋላ -196 ዲግሪ ሴልሺየስ ቅዝቃዜ ያለበት ታንከር ውስጥ ለስከ መጨረሻ ድረስ እንዲቀመጥ ያደርጉታል። አንድ ሬሳን ወይም ደግሞ ሙሉ ሰውነቱን ክራዮ ፕሮቴክት በተባለው ፕሮሰስ አስተካክሎና አዘጋጅቶ ለመጨረስ እዚህ ቦታ ላይ የሚገኙት የዶክተር ቡድኖች ሙሉ ለሙሉ 12 ሰዓት ይፈጅባቸዋል። ከአንገት በላይ ወይም ጭንቅላታቸው ብቻ ፕሪዘርቭ እንዲደረግ ደግሞ ከመጀመሪያ ኮንትራት የፈረሙ ደንበኞች ይህን ስራ ሲሰሩ ዶክተሮቹ በአጠቃላይ 6 ሰዓት ያህል ጊዜ ይፈጅባቸዋል። የአንድ ሰው አይምሮውን ወይም ደግሞ ከአንገት በላይ ክራዮ ፕሮቴክት የተባለውን አሁን የነገርኳችሁን ፕሮሰስ ካደረጉና ከጨረሱ በኋላ አንድ አነስ ያለ ኮንቴነር ውስጥ ካስገቡ በኋላ በመጨረሻም ናይትሮጅን ያለበት ታንከር ውስጥ እንዲገባና እንዲቀመጥ ያደርጉታል። እርግጠኛ ነኝ እነዚህ ጭስ የሚያጨሱና አስገራሚ የሆኑ ለየት ያሉ ኮንቴነሮች አጠገቡ እንኳን አንድ ሰው ልጓዝ ካለ ወይም ልሂድ ካለ በትክክል ልክ አንድ የቀብር ቦታ ላይ ሰዎች ሽርሽር ሲያደርጉ ወይም ደግሞ ጉብኝት ሲያደርጉ የሚሰማቸው አይነት ስሜት ይፈጥራል የሚባል ቦታ ነው። ይህ እንግዲህ በጣም አስገራሚ የሆነና ለማመን ራሱ በጣም የሚከብድ ነው። ገና ወደፊት ተሻሽሎ በሚመጣ ቴክኖሎጂ አንድ የሞተ ሰውን ህይወቱ ያለፈ ሰውን ሬሳውን በዚህ መልኩ ስላስቀመጡት ብቻ በድጋሚ ነፍስ ዘርቶ ይነሳል በህይወት እንቀሰቅሰዋለን ብለው ማሰባቸውና ማመናቸው እጅግ በጣም አስደናቂ ያደርገዋል። እያንዳንዱ ኮንቴነሩ ደግሞ ከውጪ በውስጡ ያለው የደንበኛቸው ፎቶ ተለጥፎበታል። የዛ ሰው ቤተሰቦች ደግሞ በፈለጉ ሰዓት ላይ እየመጡ ቪዚት ማድረግና መጎብኘትም ይችላሉ። ከነዚህ ደንበኞቻቸው መሃል የካሊፎርኒያ ነዋሪ የሆነችው አኒታ ሪስኪን የተባለችው ግለሰብ ታሪኳ ትንሽ ለየት ያለ ነው። አኒታ በእርግጥ ቀደም ብላ የሰውነቷ የተለያዩ ክፍሎች ላይ ካንሰር እንዳለባት ተነግሯት ነበር። በዛውም ደግሞ ዶክተሮች በዚህ ህመም የተነሳ ብዙ ዓመታት ወይም ረጅም ጊዜ በህይወት እንደማትቆይ ነግረዋት ነበር። ይህን ነገር ከሰማችና ካወቀች በኋላ ራሷን በድጋሚ በህይወት ለመቀስቀስና ወደፊት የመኖር ፍላጎት ስላላት ይህንን ነገር አምናበትና ተስፋ አድርጋም በህይወት እንዳለች ስሟን አልጎር ሄዳ ማስመዝገብ ችላለች። አኒታም ልትሞት ትንሽ ጊዜ በቀራት ሰዓት ወይም ደግሞ የመጨረሻ ሰዓት አካባቢ የተለያየ ቦታ ላይ ቲቪ ኢንተርቪው አድርጋለች ወይም ደግሞ ቴሌቪዥን ላይ ኢንተርቪው ስታደርግ ታይታለችም ተሰምተዋልም። ከዛ ሌላ ደግሞ በሬሳዋ ላይ የሚደረገውን ይሄ ክሪዮኒክስ የሚባለው የሪዘርቬሽን ፕሮሰስን በቪዲዮ እንዲቀረጽ ፍቃድ ሰጥታቸዋለች። የአኒታ ባለቤትም ቢሆን ባለቤቱ ወይም ሚስቱ ህይወቷ እስከሚያልፍ ድረስ አብራት ሲተባበራትና ከጎኗ ነበረም። ሚስቱ ካለፈች በኋላ እሱም ክሪዮኒክስ ውስጥ ሬሳው እንዲቀመጥና አልጎር ላይ ሊስቱ እንዲመዘገብና ዌይቲንግ ሊስት ላይ እንዲገባ ማድረግ ችሎ ነበረ። ምክንያቱም ወደፊት አሁን በሞት ያጣትና የተለየችው ባለቤቱ በምትቀሰቀስና በምትነሳ ሰዓት በዚሁ ዓለም ላይ በድጋሚ አገኛታለሁ ብሎ እርግጠኛ ስለሆነ እሱም በመጨረሻ ሊመዘገብ ችሏል። ውድ ቤተሰቦች ይሄ ክሪዮኒክስ የተባለው ፕሮሰስ ሙሉ ለሙሉ ኮንሰፕቱን ማለት በሚቻል ደረጃ ቀደም ብለን በተለያዩ ፊልሞች ላይ ለምሳሌ ካፕቴን አሜሪካ እና ስታር ዋርስ የመሳሰሉ ሳይንስ ፊክሽን ይዘት ያላቸው ፊልሞች ላይ በደንብ አይተነው ነበር እና ታዲያ አሁን እውነትም ያ ሳይንስ ፊክሽን ላይ ያየነው ነገር እንዳለ በትክክለኛ ምድር ላይ ተግባራዊ ሊያደርጉት ነው? እውነትም ይሄን ነገር ማድረግ ይቻላል? እስቲ ስለዚህ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ላይ ገለጹልኝ። እርግጠኛ ነኝ ይሄ ሁሉ ነገር ስትሰሙና እያደረጉ ያሉትን ነገር ስታውቁ ሰው እንዴት ይሄን ያህል ሞኝ ሊሆን ይችላል? እንዴት በዚህ ደረጃ መሀይም ይሆናሉ ፈረንጆች ብላችሁ ልታስቡ ትችላላችሁ። ግን ይሄ ሞኝነትም አይደለም፣ የእውቀት ማነስም አይደለም። እነዚህ ሰዎች በጣም የተማሩ ናቸው፣ የሚያውቁ ናቸው። ግን ደግሞ ይሄን ነገር እንዲያደርጉና እኛ ሞኝነት የምንለውን ተግባር እንዲያደርጉ ወደዚህ ተግባር እንዲገቡ ያደረጋቸው ህይወት እንዴት እንደተጀመረ የተማሩትና ባወቁት እውቀት ላይ መሰረት አድርገው ነው። እና ታዲያ ይሄን ያህል የሞኝና የቂል ስራ እንዲሰሩ ያደረጋቸው የትኛው የህይወት አጀማመር ቢማሩ ነው? ሳይንስስ ህይወት በምን አይነት መልኩ ጀምሯል ይላል የሚለውን ማወቅ ከፈለጋችሁ ኮሜንት ላይ ጻፉልኝና ከጅምሩ እኛ በእምነት ደረጃ የህይወት አጀማመርን በደንብ ተምረነዋል፣ አውቀነዋል። ግን እነዚህ ሰዎች ፈጣሪ የለም የሚሉ ሰዎች፣ ህይወት ራሷ ነች የተጀመረችው፣ ዓለምም ራሷ ነች የተፈጠረችው የሚሉ ሰዎች፣ በሳይንስ ጉዳይ ላይ አውቀናል የሚሉ ሰዎች ምን አይነት ነገር ያምናሉ? የህይወት አጀማመሯና አካሂዷስ እንዴት ነበረ የሚለውን ከጅምሩ አንድ ባንድ አስረዳችኋለሁ። ልክ እንደዚህ የሚመስጥና አሪፍ ቪዲዮ ይዤላችሁ እመጣለሁኝ። ከእናንተ የሚጠበቅ
በቃው ደገፍ ማድረግ ብቻ ነው። አሪፍ ተሳታፊና ድጋፍ ካገኘሁኝ ህይወት ምድር ላይ እንዴት ጀመረች የሚለውን አስገራሚ ቪዲዮ ይዤላችሁ እመጣለሁ። ለመስራት ካሰብኩኝ ቆየት ብዬ ነበረ፣ ግን ደግሞ ድጋፍ ስላጣሁኝ ነበር ያቆየሁትኝ። አሁን ግን ሰራላችኋለሁ። ለማንኛውም የዛሬ ዓለም ድንቅ ናት የሚለው ፕሮግራም እንዴት አገኛችሁ? ተመቻችሁ? ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁም ሼር አድርጉ። ለቤቷ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ እያዝናኑ ቁም ነገር የሚያስጨብጡ የተለያዩ ቪዲዮችን ተራ በተራ በዚህ ዩቲዩብ ቻናል በብዛት አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታው ኮሜንታችሁን ሁልጊዜ ያለ ትዕግስት ጠብቃለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ